أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كذبت قوم لوط بالنذر إنا أرسلنا عليهم حاصبا إلا آل لوط نجيناهم بسحر نعمة من عندنا كذلك نجزي من شكر ولقد أنذرهم بطشتنا فتماروا بالنذر ولقد راودوه عن ضيفه فطمسنا أعينهم فذوقوا عذابي ونذر ولقد صبحهم بكرة عذاب مستقر فذوقوا عذابي ونذر ولقد يسرنا القرآن للذكر فهل من مدكر أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كذبت قوم لوط بالنذر የሉጥ ወገኖች ማስጠንቀቂያዎችን አስተባበሉ ወይም አስጠንቃቂዎችን ኢና አርሰልና عليهم حاصبا እኛ በእነሱ ላይ ድንጋይን ለቀቅንባቸው ኢላ አለ ሉጥ የሉጥ ወገኖች ብቻ ሲቀሩ ነጀይናሁም ቢሰሐር በንጋት አካባቢ አዳናቸው ኒዕመተን ምን ዒንዲና ከኛ በኩል በሆነ ጸጋ كذلك نجزي من شكر እንዲህ በዚህ መልኩ እንመነዳለን ያመሰገነን ሰው ወለቀድ አንዘረሁም በጥሸተና በርግጥም ቅጣታችንን አስጠንቅቋቸዋል ፈተማረው ቢንዙር በማስጠንቀቂያዎቹ ወይም በአስጠንቃቂዎቹ ተጠራጠሩ ወለቀድ راودوه عن ضيفه ስለ እንግዶቹም በርግጥ አነጋግረውታል فطمسنا أعينهم አይኖቻቸውን አወርንባቸው አጠፋንባቸው فذوقوا عذابي እነሆ ቅጣቴን ቅመሱ አልኳቸው ወንዙር ማስጠንቀቂያዎችንም ውጤታቸውን ቅመሱ ولقد صبحهم بكرة በማለዳው እንዴት አደራችሁ አላቸው عذاب مستقر ቀጣይ የሆነ ወይም ደግሞ በእነሱ ላይ የተረጋጋ የሆነ ቅጣት فذوقوا ቅመሱ አጣጥሙ عذابي የኔን ቅጣትና ወንዙር ማስጠንቀቂያዬን ولقد يسرنا القرآن በርግጥም ቁርአንን አግርተናል للذكر ለመገንዘብ فهل من مدكر የሚገነዘባለን ይላል የቀደምት ህዝቦችን መሳሪዕ አወዳደቅና ፍጻሜ እየተነተነ ነው ያለው የኑህ ወገኖችን የሁድና የሳሊህ ወገኖችን ሁኔታ ካየን በኋላ አሁን ደግሞ ወደ ሉጥ ወገኖች ነው የተላለፈው አላሁ ዐዘ ወጀል እነዚህ ህዝቦችም እንደ ቀደምት ህዝቦች ሁሉ የአላህ ነብዮች እንዳስተባበሉና እንደሞገቱ መጥፎ ተግባራትን ያከናውኑም እንደነበረ ነው የነገረን እነሱ ይሰሩት የነበረው ዘግናኝ ወንጀል ደግሞ ከነሱ በፊት በማንም ህዝብ ተሰርቶ ያልታወቀ ጀማሪዎቹ የሆኑበት ወንጀል ነው ያም ተመሳሳይ ጾታዎች በራሳቸው መብቃቃት ወንዶች በወንዶች አንዳንድ የተፍሲር ሊቃውንቶች እንዳሉት ደግሞ ሴቶቻቸውም በሴቶች ይሄን ያደርጉ ነበር أتأتون الفاحشة ما سبقكم بها من أحد من العالمين ጸያፏን ተግባር ተፈጽማላችሁን ከዓለማት ህዝቦች ማንም በርሷ ቀድሟችሁ የማያውቅ የሆነችን ይላል
ስለዚህ አላህ Subhanahu Wa Ta'ala በእነሱ ላይ ያመጣው ቅጣትም በማንም ህዝብ ላይ ተፈጽሞ የማይታወቅ ለየት ያለ ቅጣት ነበር አላህ Azza wa Jal ከተሞቻቸው ከመሬት ላይ ተሰቅስቀው እንዲነቀሉና ወደ ላይ ወጥተው ሲያበቁ ወደ ታች ተዘቅዝቀው እንዲወረወሩ ነው ያደረገው ከዚያም የተደራረቡ ድንጋዮች እንዲጣሉባቸው ኢና አርሰልና عليهم حاصبا ድንጋይን ለቀቅንባቸው አለ ከነኚህ ህዝቦች መካከል አንድም ለዘር እንኳን የተረፈ የለም የሉጥ ቤተሰቦች ብቻ ሲቀሩ ይላል የሉጥ ቤተሰቦች የሚባሉት ደግሞ ሁለት ሴት ልጆች ብቻ ናቸው በሌላ አንቀጽ እንደሚናገረው فما وجدنا فيها غير بيت من المسلمين لا ከሙስሊሞች መካከል አንድ ቤት እንጂ አላገኘንም ማለት ያ ሁሉ ድካም ያደረጉበት ልፋት የለፉበት ዳዕዋቸው ከሁለት ልጆቻቸው በስተቀር ተከታይ አላፈራም ይሄ የዳዒው ጉድለት አይደለም የህዝቡ ጥመት ነው እንጂ ስለዚህ አንድ ወደ ኸይር የሚጣራ ሰው ትክክለኛው መስመር ተከትሎ አላህ በሚወደው መንገድ እስከሄደ ድረስ ሰዎች ቢቀበሉትም ባይቀበሉትም እርሱ ላይ የሚደርስ ጉድለት የለም ነብዩ ሰለላሁ ዐለይሂ ወሰለም يأتي النبي ومعه الرهط أو الرهيط ويأتي النبي ومعه الرجل أو الرجلان ويأتي النبي وليس معه أحد عند نبي የቂያማለት ጥቂት ቡድን ወይም መጠነኛ ተከትሎት ብቻ የሚመጣል አንድ ሰው ወይም ሁለት ሰው ብቻ አስከትሎ የሚመጣም አለ ብቻውን የሚመጣም አለ እና ኢላ አለ ሉጥ እንሲል ብዙ ሰዎች ሳይሆኑ እነኚህ ሁለት ሴት ልጆቹ ናቸው ባለቤታቸውም ከካፊሮቹ ጋር ነው የሆነችው ኢላ امراته قدرنا انها لمن الغابرين ከሚወድሙት መሐከል ትሆን ዘንድ ወስነንባታል አለ አቋሟና ሐሳቧ ከነኛ ከካህዲያኑ ጋር ስለነበረች እነዚህ ሰዎች በሰሐር ወቅት ላይ አዳናቸው አለ ሙእሚኖች በሌላ አንቀጽ እንደሚተነትነው أسري بأهلك بقطع من الليل ولا يلتفت منكم أحد وامضوا حيث تؤمرون አላቸው ቤተሰብህን ይዘህ ከሌሊቱ በሆነ ክፋይ አካል ተጓዝ ከናንተ መሐከል ማንንም ሰው ወደ ኋላ ዞሮ እንዳይመለከት ወጣችሁ ቀጥ ብላችሁ ጉዟችሁን ቀጥሉ ተባለ وامضوا حيث تؤمرون ወደ ታዘዛችሁት ቦታ ቀጥሉ አላቸው ንጋት ገደማ ነው ወቅት السحر ላይ እነሱ ጉዟቸውን አገባደዱ ፈጅር ላይ ግን ከሃዲያኖቹ ላይ ሙእሚኖቹ ከዚያ ቀጠና ክልል ከወጡ በኋላ ከሚገለበጡት መንደሮች ወይም አገሮች አካባቢ በትክክል ከሸለኩ በኋላ መቅሰፍቱ ወረደባቸው فجعلنا عاليها سافلها የላይኛው በኩል የነበረችውን የበታች አደረግናት وامطرنا عليهم حجارة من سجيل منضود የተደራረበ ከሆነ የተጠበሰ ሸክላ ድንጋይ አዘነብንባቸው ይላል እንግዲህ በዚህ መልኩ አላህ Subhanahu Wa Ta'ala ቀጣቸው ሴትየዋ መጀመሪያውንም አብራ አልወጣችም የሚሉ ሰዎች አሉ አይደለም ከልጆቼ እንዴት ልነጠል ብላ ወጣች ግን ولا يلتفت منكم احد ተብሎ ነበር ማንንም ዘወር እንዳይል ተብሎ ነበር ልቧ እዛ ስላለ አንዴ ወደፊት አንዴ ወደ ኋላ ያያየች እያመነታይ ስትል ነበርና ጥልፍ አርጎ ወደዛው መለሳት انه مصيبها ما اصابهم እነሱን የገጠመ ነገር እሷንም ይገጥማታል የነሱ አካል ናትና ان موعدهم الصبح أليس الصبح بقريب سبحان الله የነዚህ ሰው ቀጠሯቸው ማለዳ ነው ንጋት ነው ንጋት ለመሆኑ ሩቅ ነው ወይ ቅርብ አይደለም ይላቸዋል አላህ አይዘው ማለት ነው ይሄን ያህል ዘመን ታግሰ
አሁን ይሄ ሊረዝምብህ አይገባም ፈረጃ ይመጣል ሲባል ነው በጣም የሚያጥረው ሰዓት አነው የምትጠብቀው ነገር ሲኖር ጥር ማነው ይረዝምብሃል ትቸኩላለህ እና አብሽር ቅርብ ነው አላቸው ማለት ነው ኒዕመተ من عندنا ከኛ በኩል በተሰጠ ኒዕማ መሰረት ነው መዳናቸው አላህ Subhanahu Wa Ta'ala ለነሱ መጀመሪያ ኢማንን መስጠቱም ከፈተናው ማዳኑ የርሱ ወርቅ ነው ሲምር ያስተምር እንዲሉ የመጣውን አስጠንቃቂ ተቀብለው መንገዱን መከተላቸው ልጆቹ ከሀገሩ ህዝብ ጋራ አብረው ተቀላቅለው አለመሄዳቸውም የአላህ ዒናያ ነው ግን አላህ Subhanahu Wa Ta'ala ያለው ሹክር ስላደረሱ አዳናቸው ነው የነሱን ስራ ዋጋ እየሰጠ ነው እንዲህ የሚለው كذلك نعمة من عندنا كذلك نجزي من شكر እንዲህ ነው አላህን የሚያመሰግንን ሰው ምን መነዳው ክፉ ቀን በገጠመው ጊዜ የኛ እርዳታ ይደርስለታል ማለት ነው ولقد انذرهم بطشتنا ከሃዲያኖቹንማ የኛ ነብይ እኮ ቅጣታችንን ሲያስጠነቅቃቸው ነበር በርግጥ ከማስጠንቀቂያ ጉድለት አይደለም انذرهم بأس الله وعذابه الذي لا يرد የማይቀለበስ የማይታጠፍ የሆነውን የአላህ ቅጣት ሲያስጠነቅቁ ነበር ሰዎቹ ግን ጆሮ ዳባ ልበስ ብለው እንቢተኝነትን ነበር የመረጡት አዳማጭም አልሆኑ አመስጋኝም አልሆኑ ይልቁንስ ተጠራጠሩ እንዴት ነው ይሄ ነገር እውነት ሊሆን ይችላል ያሉ እንግዶች ሲመጡ ደግሞ ራወዱሁ ይላል ራወዱሁ ማለት ጠየቁት አነጋገሩት ከዚያም አልፎ ተጨቃጨቁት ራወዳ ማለት ግፊትም ጭምር ሲሆን የአላህ መልእክተኞች የሆኑት መላእክቶች ነብዩላህ ኢብራሂምን ከዘየሩ በኋላ ተልከን የመጣ ነው አንተም ልጅ ትወልዳለህ ከዚህ በኋላ ደግሞ ኢና ኡርሲልና ኢላ ቀውም ሉጥ አሏቸው قال ان فيها لوطا لوط አለ አይደል እዛ መሐከል በእነሱ ላይ እንዴት በላይ ይወርዳል አንድ ደግሰው ይያላል قالوا نحن اعلم بمن فيها لننجينه واهله ማን እንዳለም ካንተ የበለጠ እናውቃለን የተላክነው እኮ ከአላህ በኩል ነው እሱና ቤተሰቦቹን እናድናቸዋለን ሌሎቹ ግን ይጠፋሉ አሉ በተላኩት መሰረት እዚያ ቦታ ደረሱ መላእክቶቹ በሰው ምስል ነበር የመጡት ይባላል በጣም መልካም የሆኑ ወጣቶች ለጋ ፊታቸው ላይ ጸጉር ያልበቀለባቸው የሚያማምሩ የተበተነ ሉል የሚመስሉ ሆነው ነው የመጡት እና ደግሞ የት ሀገር ልጆች መጡ እዚህኛ ሀገር ላይ ያለ ፍቃዳችን እንግዳ አታስገባ ብለን አልከለከልንም ነበር እንደዚህ ነው ያሉት አወለም ነንሐከ عن العالمين قال هؤلاء ضيفي ምንም ይሁን ምን እነዚህ ግን እንግዶቼ ናቸው فلا تفضحون አታዋርዱኝ አታጋልጡኝ የሉጥን እንግዶች በዚህ መልኩ ደፈሯቸው መባል ለኔም ክብር አይደለም እኔም ብለው ነው የመጡት ከፈለጋችሁ ሴት ልጆች አሉ ልዳራችሁ هؤلاء بناتي ان كنتم فاعلين ጋብቻ የሚፈልጉ ጎረምሶች ካሉ አሉ ልጆች አሉኝ ብለው عرض አደረጉ ما لنا في بناتك من حق قالوا ወርከት ሐቅ እንዴት እንደሚከበር እኛ በአንተ ሴት ልጆች ላይ መብት የለንም አሉ እና በእንግዶቹ ላይ ማን መብት ሰጣቸው ወላጅ አባት ልጆችን ልዳር እያለ እኛን ማግባት መብት የለንም አሉ ወንዶች ለዛው እንግዶችን ግን አስገድዶ ጥፋት ለመፈጸም መብት አለን ብለው እየደነፉ ነው ያሉት وانك لتعلم ما نريد አላቸው አንተ በአግባቡ ምን እንደምንፈልግ ታውቃለህ ለምን ሌላ ወሬ ታወራለህ አላቸው ሻህዋቸው ራሱ ባልሆነው መንገድ እንጂ በሚሆነው መንገድ አይሄድላቸው ዘይግ ነው እንግዲህ የጥመታቸው ውጤት ነው ولقد راودوه عن ضيفه كذا وهلا ملائكቶቹ የሉጥን መጨናነቅና መጣበብ አዩ እሳቸውም سيء بهم وضاق بهم ذرعا وقال هذا يوم عصيب በጣም ተከፉባቸው ጭንቅ ጥብብ ባሉ
የዛሬው ቀን በጣም አስቸጋሪ ቀን ነው አሉ ተጋሉና ኢና ሩሱሉ ረቢከ አሏቸው እኛ ከጌታህ በኩል የተላክነን ለይصሉ ኢለይክ ففጹም አንተ ላይ ሊደርሱ አይችሉም የሁሉ ድንፋታውን ያቀጥማል ይልቁንስ فأسر بأهلك بقطع من الليل ቤተሰቦችህን አሽልክ አሏቸውና በቤት ውስጥ ገብተው በዚያ አካባቢ ላይ ተሰባስበው ሲደነፉ የነበሩ ጎረምሶችን ወመኔዎችን አይናቸውን ጠረግ ጠረግ አደረጉ فطمسنا اعينهم አይደል በመላእክታ ጠረግ ጠረግ ሲደረጉ አይኖቻቸው ብርሃናቸው ከሰኑ በደቂቃዎች ውስጥ እውር ሆኑ ከዛም ግን ታውረው ራሱ ምን በላእ መጣብን ብለው አልደነገጡ የማንን አይን አጥፍተ የት ሀገር ለመኖር ታስባለህ አንተ ብራሪ ስደተኛ እንደዚህ አሏቸው ከሌላ ሀገር የመጡ ናቸው ነብዩላህ ሉጥና ማለት ለዛ ነው እንግዲህ ብቸኝነቴን አይተው ነው ባይተዋር መሆኔን አይተው ነው ያሉት لو ان لي بكم قوه او اوي الى ركن شديد فطمسنا اعينهم فذوقوا عذابي ونذر እስቲ ቅጣቴን ቅመሱ አጣጥሙት እስቲ ከተመቻችሁ ማስጠንቀቂያውንም ቅመሱ አላቸው ይሄ استهزاء ያደረገባቸው ነው አላሁ يستهزئ بهم የተሳለቀባቸው ነው አይናቸው የጠፋው ነብዩላህ ሉጥ ሲወጡ እንዳያዩአቸው ይመስላል ወቅቱ ሌሊት ነው ግን በዚህ አቅጣጫ ነው የሄደው ብሎ ማውራት የሚችል የለም አስሪ ቢአህሊክ በተባሉት መሰረት ቤተሰቦቻቸው ልጆቻቸውን ይዘው ጉዟቸውን ቀጠሉ ማለዳ ላይ صبحهم صبح ማለት በአረቦች አባባል የጧት ወተት አጠጣ ለማለት ይገለገላሉ صبوح ይሉታል ከነስሙ صبح ማለት ደግሞ እንኳን ደህና አደርክ ለማለትም صبحك الله بالخير ይላሉ እስካሁን ድረስ እንደዛ ነው እና በማለዳ መጥቶ እነሱን የጎበኛቸው ቢኖር በላኡ ነው እንዴት አደራችሁ ያላቸው እሱ ነው ማለት ان موعدهم الصبح أليس الصبح بقريب عذاب ነው عذابu ግን ለተወሰነ ጊዜ ሳይሆን ሙስተቂር ነው የተረጋጋ ነው በእነሱ ላይ ከመጣ በኋላ ያልሄደ ማለት ነው አሁንም عذاب ውስጥ ነው ያሉት ለከሉ የፍርዓውን ወገኖች ላይ እንደሚለው ادخلوا آل فرعون اشد العذاب النار يعرضون عليه الدنيا ላይ የመጣው ቅጣት ከሚቀጥለው ጋራ ተያያዥነት ያለው هم في العذاب وسيدخلون الى عذاب አሁን ቅጣት ውስጥ ናቸው ወደፊትም ደግሞ ወደ ቅጣት ውስጥ ይገባሉ اللهم سلم ከእንደህነት ውርደት አላህ ያድነን فذوقوا አላቸው ቅመሱ እስቲ عذابي ونذر ولقد يسرنا القرآن በርግጥ ቁርአንን አግርተነዋል ለذክሪ ለመገንዘብ እንዲህ አይነት ታሪኮችን በማንሳት የተለያዩ ቁም ነገሮችን በመጠቃቀስ ልብ ያላቸው ሰዎች ይገነዘቡ ዘንድ ያስገነዝባል فهل من مدكر ለመሆኑ ከናንተ መሐከል ልብ የሚል ሰው የሚያስታውስ የሚገሰጽ ይኖራልን ይላል አስታውሱ ለማለት ነው ولقد جاء آل فرعون النذر كذبوا بآياتنا كلها فأخذناهم أخذ عزيز مقتدر أكفاركم خير من أولئكم أم لكم براءة في الزبر أم يقولون نحن جميع منتصر سيهزم الجمع ويولون الدبر بل الساعة موعدهم والساعة أدهى وأمر إن المجرمين في ضلال وسعر يوم يسحبون في النار على وجوههم ذوقوا مس سقر ولقد جاء آل فرعون النذر በርግጥም የፍርዓውን ወገኖችን አስጠንቃቂዎች
ወይ ማስጠንቀቂያዎች መተውላቸዋል كذبوا بآياتنا كلها ተአምራቶቻችንን በሙሉ አስተባብለዋል فأخذناهم كزام ያዝናቸው أخذ عزيز مقتدر ያህያልና የቻይ ጌታን አያያዝ ያዝናቸው የኛ የሆነውን አያያዝ አለ أكفاركم خير من أولئكم የናንተ ከሃዲዎች ከነዛኞች ይሻላሉን አለ ማን ማለት ነው ቁረይሾችን أم لكم براءة في الزبر ወይስ ለናንተ በቀደምት መጻሕፍቶች ነጻነት ተረጋግጦላችኋል አትጠየቁም ብታጠፉም ተብላችሁ أم يقولون نحن جميع ወይስ እኛ ስብስብ ነን ይላሉ ሙንተሲር አሸናፊ የሆነ ስብስብ ነን ማንንም አያጠቃን ብለው ነው የሚያስቡት አለ سيهزم الجمع ስብስቡ ይሸነፋል ويولون الدبر ጀርባቸውንም ያዞራሉ ፈረጥጣሉ بل الساعة موعدهم ይልቁንስ ሰዓቲቱ ቀጠሯቸው ናት والساعة أدهى ሰዓት በይበልጥ ከባድ የሆነች ቅጣት ናት وأمر مرارም ናት إن المجرمين في ضلال ሙጅሪሞች በጥመት ውስጥ ነው ያሉት ወሱዑር በመሳሳትም ውስጥ ነው ያሉት ተደበላለቀ በሆነ ነገር ውስጥ يوم يسحبون في النار ቅጣቱን የሚቀምሱት በሳት ላይ በሚጎተቱበት ቀን ነው على وجوههم በፊቶቻቸው ذوقوا ቅመሱ መስ ሰቀር የሰቀርን መንካት ቅመሱ እንዴት እንደምትለመጥጥ እዩት إن كل شيء خلقناه بقدر እኛ ሁሉንም ነገር በመጠን ነው የፈጠርነው አለ ፍርዓውን ያው የታወቁ ናቸው ፍርዓውንና አብረውት ያሉ የግብጽ ሹማምንትና መኳንንቶች ናቸው ፍርዓውን አምላክ ነኝ ብሎ ሲያውጅ አዎ አምላክ ነው ብለው ሲያስተጋቡ የነበሩት ልባቸው ያወቀና ያመነ ፍርዓውን አምላክ ሊሆን ቀርቶ የረባ ሰውም እንዳልሆነ ያወቁት ግን አምላክ ነው የሚለውን ያስተጋቡ ነበር فاستخف قومه فاطاعوه انهم كانوا قوما فاسقين ብሎ አላህ እንደሚገልጸው እነኚህ ሰዎች አሉ ፍርዓውን ተብለው ይጠራሉ አንደኛ ደረጃ ተብለው ተቀምጠው የነበረ ዛ ማህበረሰብ ውስጥ ዝቅተኛው ዘሊል የተባለው ደግሞ እስራኤሎች ነበሩ አላህ ነብዩላህ ሙሳን በእነሱ ላይ ላከ ወንድማቸው ሃሩን በረዳትና በተባባሪነት አብረው ተላኩ ሪድ አን ይصدقون እንዳሉት በአላህ መኑ በአላህ ከመካድም ተጠንቀቁ እናንተን የፈጠረው አላህ ነው ፍርዓውንንም የፈጠረው አላህ ነው ሰው ነው እንደማንኛውም ለፈጠረው ጌታ ሊገዛ ይኖርበታል ሊጠበቅበታል ብለው ዳዕዋ አደረጉ ተአምራቶችንም አያሌ ተአምራቶችን አሳዩ 9 ተአምራቶች ይላል በቁርአን ላይ 9 آيات بينات ይሄን ሁሉ አስተባበሉ كذبوا بآياتنا كلها فأخذناهم ያዝናቸው አለ አያያዙ ታዲያ እንዴት ነው እንደ ፍጡር አያያዝ አይደለም ኃያል የሆነው ጌታ እንደሚይዘው አያያዝ ነው أخذ عزيز مقتدر የሱ ምንድነው وكذلك أخذ ربك إذا أخذ القرى إن أخذه أليم شديد የጌታ አያያዝ እንደዚህ ነው የከተማ ነዋሪዎችን ያዘ ጊዜ አንድን ህዝብ ያዘ ጊዜ ለማለት ነው አያያዙ አሳማሚና ብርቱ ነው ይላል فأبادهم عن آخرهم ድራሻቸውን አጠፋቸው ከዱንያ ላይ ወሬ ነጋሪ እንኳን ሳይቀር ርዝራጅ ሳይቀር ከነሰራዊቱ ከነኃይሉ ተግበስብሶ ፍርዓውን ሙሳን እየተከተለ አሳድደዋለው إن هؤلاء لشرذمة قليلون وإنهم لنا لغائظون وإنا لجميع حاذرون ዛሬም እንደሚባለው እነዚህ በጣም ጥቂት ቁርጥራጭ ሆኖ ቡድኖች ናቸው እኛን ደግሞ በጣም አስከፍተውናል እኛ ደግሞ ብዙ ነን ለዛውም በተጠንቀቅ ያለን ሰዎች ነን የሚያመልጠን የለም ብሎ ደነፋ ነሳቸውም حسبي الله ብለው አላህን ተመክተው ባዘዛቸው መሰረት መንገዳቸውን ቀጠሉ የሚገርም ሁሉ ነገር የሚከሰተው በአብዛኛው ማለዳ ላይ ነው
فأتبعوهم مشركين إلى فما لدى زور بلو ጮሬ ፍንትው ስትል ሲመለከቱ እየተርመሰመሰ እየተግበሰበሰ የሚመጣ የፍርዓውን ሰራዊትን ተመለከቱ ሙሳና ወገኖቻቸው እነኚህ ሰዎች ምን አሉ የሙሳ ወገኖች ራሳቸው ማለት ነው ኢና ለሙድረኩን አሉ እንግዲህ የጭንቀቱ ደረጃ ምን ያህል ደረሰ ነው የሚያሳየው በቃ ተደረሰብና አለቀልን ባርነቱ ይሻለን ነበር አይነት ነገር قال كلا አሉ በጭራሽ አሉ ምንም ጭንቀት አልነበራቸውም እሳቸው ምክንያቱም ጉዞውን እየመራ ያለው አላህ መሆኑ ይገባቸዋል إن معي ربي سيهدين الله መራቸው ባህሩን ቸባ አድርጋላቸው ፍርዓውን ከነሰራዊቱ ተግተልትሎ ሲመጣ በአላህ ያዝ ተያዘ اخذ عزيز مقتدر كالله ياز የሚያመልጥ አለ እንዴ لا يفلت منه احد እዛ ገቡ ጠፉ ማለት ነው እና እናንተ ቁረይሾች አኩፋሩኩም خير من اولئكم ከነዛ ይበልጣሉ ከነማን ከነ ፍርዓውን ከነ ዓድ ከነ ሰሙድ ከነ ኑህ ወገኖች ከላይ ሲደረደሩ ከነበሩት ሀያላንና ስልጡን ህዝቦች የምትበልጡ ናችሁ ወይ ምንም አልነበሩም እነዚህኞቹ ከነዛ ህዝቦች አንፃር ሲታይ ቁረይሽ ምን አለው ንግድ ካልሆነ በስተቀር የረባ ነገር አልነበራቸው አምለኩም በራአቱን في الزبر ወይስ ለናንተ በኪታቦች ላይ በራአ ተጽፎላችኋል ማለት ደግሞ አላህ Subhanahu Wa Ta'ala የፈለጉትን ቢያጠፉ አልቀጣቸውም ነፃ ናቸው እስከመጨረሻው ተብላችኋል ወይ እንደዚህ የሚያስብም አካል አለ ታውቃላችሁ ኩኑ ከማሽቱም ተብለዋል እሳቸው ይለዋል ኩኑ ከማሽቱም ያለው ሰው የለውም አላህ እንኳን ተራውን ሰው አንቢያዎችን እንኳን እንደፈለጋችሁ ነው አላለ ወይ فاذا فرغت فانصب ነው ያለው እንደው ጊዜ ካገኘ ራሱ ረፍት ነው ብለህ አተኛ በርታ በዒባዳ ላይ ትጋ ነው እንጂ እንደፈለግኩ ነው አለ እና እናንተ እንደፈለጋችሁ ሆኖ ተብላችኋል ወይ አለ በጭራሽ የለም ይሄ አም يقولون نحن جميع ወይም እኛ ስብስብ ነን ብዙ የኃይል ክምችት አለን በቁጥር ብዛት በትጥቅ በመሳሪያ በጣም የተደራጀን ስለሆነ ሙንተሲር አሸናፊዎች ነን አንቢያዎች እኛ ፊት መቆም አይችሉም ብለው ያስባሉ ወይ وهذا ايضا كذب وهم ምን ብሎ ውልታ ነው በልባቸው ላይ ተፈጠረ ሐሳብ ትዕቢት ኩራት እንጂ ተጨባጭ አይደለም سيتفرق شملهم ويتبدد جمعهم ስብስባቸው ይበተናል አንድነታቸውም ይፈረካከሳልና سيهزم الجمع على الله ስብስቡም ይሸነፋል ويولون الدبر ጀርባም ያሳያሉ ወይም ደግሞ ወደ ኋላ ይዞራሉ ማለት ይሄ በበድር ጦርነት ሰበብ ነው የወረደው ወይም ደግሞ ከዛ ጋር የተያዘ ነው የሚል ዘገባ አለ وهو ما رواه البخاري عن ابن عباس أن النبي صلى الله عليه وسلم قال وهو في قبة له يوم بدر የበድር ለት የሆነች ድንኳን ውስጥ ቁጭ ብሎ የአላህ መልእክተኛ ዱዓ ያደርጋሉ اللهم انشدك عهدك ووعدك يا رب ጌታዬ ቃል ኪዳንህና ቀጠሮህን ዛሬ ታረገው ዘንድ በካህዲያን ላይ ድል ታቀዳጀን ዘንድ ማጸናሃለሁ ድረስልኝ ብለው በጣም ተضرع አደረጉ اللهم ان شئت لم تعبد بعد اليوم ያንተ ፍላጎት ከሆነ ደግሞ ከዛሬ በኋላ አትመለክም ምድር ላይ አንተን የሚያመልክ እንዳይኖር ሁሉም ካህዲ እንዲሆን ከፈለክም ያንተ ሐቅህ ነው ግን እኔ ለምንሃለሁ እንዲህ አርገው በጣም ተضرع ሲያረጉ አቡበክር ሲዲቅ ከኋላ መጡና እጃቸውን ያዙ وقال حسبك يا رسول الله ይበቃል ይሄን ያክል ዱዓ አድርገው ነብዩ ሰለላሁ ዐለይሂ ወሰለም አይቀርም ብለው يقين ስለነበራቸው ማለት በቃ ያ አላህ መልእክተኛ ሆይ الححت على ربك ነዘነዝከው ጌታህን ሲሏቸው ብድቃሉና ፈጠን ብለው ሄደው ወደፊት سيهزم الجمع ويولون الدبر ስብስባቸው ይሸነፋል
ወደ ኋላም ይሸሻሉ ይሄን አያ አነበቡ እዚህም አይቆምም የነሱ መሸነፍ بل الساعة موعدهم የነሱ ቀጠሮ ቂያማ ናት والساعة أدهى ማለት በጣም ከባድ መከራ ናት ማለት ወአመር መሪር የሆነችም ናት ሰዓቲቱ ያ ነው የሚጠብቃቸው አሉ ከዛም የበድር ዕለት እነዚያ ሲደነፉ የነበሩት የቁረይሽ ሹማምንትና መኳንንት በየጉድጓዱ ላይ ነው የተጣሉት አቡ ጀህል ከመካ ሲመጣ ከመውጣቱ በፊት ጧፍ አደረገ ይላሉ ጧፍ እንደ ባህል ነው ለነሱ ጧፍ አደረገና ያ ረብ ያለ ዱዓ አደረገ ደግሞ ሐቅ ያዘ ይመስላል اللهم على أقطعنا للرحم وآتانا بما لم يعرف كنيا ما أكل كولتاتين زمدنا يقرته يما يتاوق نجر يامتا بدعة يامتا مالك يامتا سو يا ربي نجا وارد ولا الله دعاء تقبله هنا أرجو تقبله لأنه كان هو أقطع الناس للرحم زمدنا قراج السنبر يما يهون نجر يامتا مسنا يعبد الحجارة دنجاي نو يملك ينبروا برات نو نحاس نو مداب ورق نو أوهام نو ሲመለክ የነበረውና ያው የበድር ዘመቻ ዕለት ባለፈው እንደ ተነጋገርነው ነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦቻቸው የወጡት የአቡ ሱፊያንን የነጋዴ ቅፍለት ጠብቀው መካ ላይ የደረሰባቸውን ኪሳራ ለማካካስ ነበር መንገድ ላይ የጠበቁት ምኞታቸው ይሄ ነው አብሮ የነበሩት ሙእሚኖችም ገኒማውን አፍሶ መግባት ነበር የፈለጉት አላህ ደግሞ ከሁለቱ አንዱ ይገጥማቸዋል አላቸው وإذ يعدكم الله إحدى الطائفتين أنها لكم وتودون أن غير ذات الشوكة تكون لكم ከሁለቱ ጀማዓዎች አንዱ እናንተ ነው ብሎ አላህ ቃል ገባላችሁ ትጥቃልባ የሆነችዋ በእጃችሁ እንድትገባ ተወዱ ነበር እናንተ ደግሞ ቀዝቃዛ ድል ነው የሚፈልገው ሰው من المسواتنا سايكفل ማለት ነው ግን አላህ ويريد الله ان يحق الحق بكلماته ويقطع دابر الكافرين ያ ስለሆነ አቡ ሱፊያን በጣም ብዙ ገንዘብ ይዞ መጥቷል ከሻም ሀገር ሸቅጦ ነግዶ ሸምቶ መካ ላይ ሊያተርፍበት ያሰበውን ነገር ገዛዝቶ ነው የመጣው ያጠና ይሄድ ነበርና አቅጣጫ ቀይሶ በባህር ዳርቻ አቋርጦ ገባ ወደ መካ ሄደ ማለፉን ሲያረጋግጥ ለቁረይሾች ደብዳቤ ጻፈ ንግዳችን አመልጧልና ሰራዊቱ ይመለስ ብሎ እነሱ 1000 ጦር ይዘው እየተንቀሳቀሱ ነው ያሉት አቡ ጀህል ነው የጦሩ መሪ የአቡ ሱፊያን መልእክት ሲደርሰው እንዴት እንመለሳለን አለ የሁሉ ጦር ታጥቆ የበቃ የነቃ እነዚህን ቅራሚዎች ሳናጠፋቸዋል ለቃቅመን ማጥፋት አለብን والله لا نرجع حتى نشرب الخمور وننحر الجزور وتعزف علينا القيان ويعنف الناس أننا نحن الناس خمراتنا سانتت ግመሎቻችንን አርደን ስጋ ሳንበላ ቤቱ ይበላ ምን ቸግሮት እንደነበረ እንጃለት አዝማሪዎች ሳይዘፍኑልን ደሞም የአረቢያ ሰው ሁሉ ሰው ማለት ቁረይሽ ነው እንጂ ብሎ ዝናችንን ሳያወራ እንዴት እንመለሳለን ሄዳለን አለ ያግበሰበሰ በኢብሊስ የሚመራ ጦር ነው በድር አደረሳቸው በድር ላይ ሲደርሱ አንገታቸው ከሰውነታቸው የተለየ እዛው ዱብ ብለው መቅበር እንኳን አቅቷቸው የሆነ ሰፊ ጉድጓድ ቀብረው ደራርባቸው ነው ሄዱት ይሄው ሰይሁዘሙል ጀምዑ ማለት ይሄ ነው ተሸነፉ የቀሩት ደግሞ ተማረኩ ያመለጡ ደግሞ ነው ሲያውጭኝ ብለው ይሄዱ ይኖራሉ ወይወሉነ الدبر ይሄ ብቻ አይደለም ከዛ በኋላ ሽንፈት እንጂ ደላልቀናቸው በድር መጀመሪያው አመት ላይ ነው እነሱ እስከ 8ኛው አመት ድረስ ቀጥለዋል ቁረይሾች ከአረቢያ ሙሽሪኮች ጋር እየተባበሩ ከይሁዶች ጋር እየተባበሩ እስላምን ለማጥፋት የሚችሉትን ሁሉ አድርገዋል ግን የትኛውም አልተሳካላቸው ግን ይሄ ብቻ ሳይሆን አኺራ የሚጠብቃቸው አድሃ ከዚህ የባሰ ነው ይላል إن المجرمين في ضلال አረመኔዎች ግፈኞች በደለኞች ጥመት ውስጥ ነው ያሉት في حيرة ሱዑር ማለት ደግሞ ትብልቅልቅ ያለ ጭብጥ የሌለው መደነጋገር ውስጥ ነው ያሉት የራሳቸውንም እየሄዱበት ያለው መንገድ ሐቅ ነው ብሎ መቶ ለማመን ያስቸግራቸዋል ሌላውንም ለመቀበል ይቸገራሉ
ابن كثير ደሞ እዚህ ላይ ሲገልጹ ምን ይላሉ وهذا يشمل كل من اتصف بذلك من كافر ومبتدع من سائر الفرق ይሄ አንቀጽ في ضلال وسعر የሚለው የተምታታና የተደበላለቀ ነገር ውስጥ መኖር ካፊሮችን ብቻ ሳይሆን የቢድዓ ሰዎችንም ያካትታል የቂን የላቸውም ባሉበት ነገር ላይ እንደ ተሻከከ ነው የሚኖረው مرض ነው ይሄ يوم يسحبون في النار ለሳት ውስጥ በሚገተቱበት ዕለት ደግሞ የሚሆነውን አስታውሳቸው على وجوههم በፊቶቻቸው ተደፍተው ዛሬ ሰው በእግር ቆሞ ቀጥ ብሎ ይሄዳል የዛለት ግን أفمن يمشي مكبا على وجهه أهدى أم من يمشي سويا على صراط مستقيم በፊቱ ላይ ተደፍቶ የሚሄድ ሰው ነው ትክክለኛ ወይስ ቀጥ ብሎ ተስተካክሎ በትክክለኛ መንገድ ላይ የሚሄድ ብሎ ሌላ አያ ላይ እንደሚጠይቀው ማለት ነው ذوቁ ይባላሉ ቅመሱ ግብዣ ለእናንተ ተዘጋጅቷል አይሆንም የምትቀምሱት የሰቀርን ቅጣት መንካት ነው ሰቀር ከሰውነታቸው ጋራ ስትነካካ አካላችሁን በግለቷና ትኩሳቷ ስትለመጥጠው ጣዕሙ ምን እንደሚሆን እስቲ ቅመሱት አጣጥሙት ይላቸው إنا كل شيء خلقناه بقدر እኛ ሁሉንም ነገር በመጠን ነው የፈጠርነው በውሳኔ ቀደር የሚለው ለሁለቱም ይሆናል መጠን ነው ካል የሰዎች እድሜያቸው ሪዝቃቸው ዕውቀታቸው ቁመታቸው ሀብታቸው ሁሉ ነገራቸው ተመጥኖ ተወስኖ ተበጅቶ ያለቀለት ነገር ነው ውሃ እንኳን ከሰማይ ሲወርድ ጠብታዋ ጭምር ተመጥና ነው የምትወርደው በአላህ Subhanahu Wa Ta'ala ከፍም ዝቅም ሳትል እሱ በፈለጋት መልኩ ትወርዳለች نزل من السماء ماء بقدر ምንድነው የሚለው انزلنا من السماء ماء بقدر فانشرنا به بلدة ميتا وما امرنا الا واحده የኛ ትእዛዝ አንድ ብቻ ናት كلمح بالبصر تقرأ قرأت وما أمرنا إلا واحدة كلمح بالبصر ولقد أهلكنا أشياعكم فهل من مدكر وكل شيء فعلوه في الزبر وكل صغير وكبير مستقر إن المتقين في جنات ونهر في مقعد صدق عند مليك مقتدر وما أمرنا إلا واحدة የኛ ነገር አንድ ብቻ እንጂ ሌላ አይደለችም ከለምሂም ቢልበሰር ባይን ጨረፍታ እንደመመልከት በጣም ፈጣን ናት ولقد أهلكنا أشياعكم بدنوቻችሁንም አጥፍተናቸዋል فهل من مدكر ከናንተ መሐከል የሚገነዘብ ይኖራልን وكل شيء فعلوه في الزبر ሁሉም የጻፉት ነገር በመዛግብት ላይ የሰፈረ ነው የሰሩት ነገር وكل صغير وكبير مستطر እያንዳንዱ ትንሹም ትልቁም የተጻፈ ነው إن المتقين في جنات ونهر اللهن فريوج بجنتوچنا بجرتوچ ይጣቀማሉ في مقعد صدق የእውነት በሆነ መቀመጫ عند مليك مقتدر ቻይ በሆነው ንጉስ አጠገብ ይላል የቀዳና ቀደሩን ፍጥነት ነው እየነገረን ያለው አላህ Subhanahu Wa Ta'ala አንድ ነገር አላህ ከወሰነው እንዲሆን ከፈለገ በጭራሽ በፍጡራን አእምሮ ሊገመት በማይችል ሁኔታ ፈጣን አድርጎ ያከናውነዋል ለኛ ቅርብ የሆነው ፍጥነት ያይኑ ጨረፍታ ነው በጣም ፈጣን እንቅስቃሴ የሚያደርግ ከሰውነታችን አካሎች አይን ነው እንደዛ ነው ለምሳሌ ይለናል ከዚህም የፈጠረ ሊሆን ይችላል في واقع الامر እዚህ ብሎ በሌላ አንቀጽ ምን ይላል
انما امره اذا اراد شيئا ان يقول له كن فيكون የሱ ነገር አንድ ነገር ሊያደርግ ከሻ ሁን ይለዋል ይሆናል አንዲት ትንኝ መፍጠርና ሰማይና ምድርን የሚያህል ግዙፍ ዓለም መፍጠር ለሱ እኩል ነው ይሄኛው አድካሚ ይሄኛው ቀላል አይደለም ሁን ከተባለ ከመሆን ውጪ ሌላ አማራጭ ስለሌለው اذا اراد شيئا ان يقول له كن فيكون اي انما نأمر بالشيء مرة واحدة لا تحتاج الى تأكيد بثانية النجر عندنا نزالن ሁለተኛ ማጠናከሪያ ትእዛዝ ማስከተል አያስፈልገውም ያ ያልነው ነገር ይሆናል اذا ما اراد الله امرا فانما يقول له كن قولة فيكون ولقد اهلكنا اشياعكم ማለት امثالكم وسلفكم መሰሎቻችሁን ወይም የናንተ ቀደምቶችን አሽባህኩም ማለት ነው ወይም የናንተ ጀማዓዎች አላቸው የቀደምት ካፊሮች ለአሁኖቹ ካፊሮች ዝምድናም ቁርኝትም የላቸው ግን በእምነት ተመሳሳይ ስለሆኑ አሽያ አድርጎ አስቀምጣቸዋል يجمعهم كلهم انهم يكفرون بالله فهل من مدكر ሚገሰጽ አለ ካለፈው ነገር ትምርት የሚቀስም ሰው ይኖር ይሆን وكل شيء فعلوه في الزبر የሰሩት ነገር ሁሉ በመዘግብት ላይ አርፏል ማለት ምንድነው ያንዳንዱ አስራቸው በመላእክታ ረስድ ስለምትደረግና ስለምትጻፍ وكل صغير وكبير من اعمالهم ማለት ነው ከስራቸው ትንሿም ትልቃም مسطر في صحائف الملائكه በመላእክታ መዛግብት ላይ የተሰመረበትና የተጻፈ ነው ያነሰው የሚተነፍሰው ነገር የለውም رقيبنا عتيد ባጠገቡ ይኖር ሆነ እንጂ ما يلفظ من قول الا لديه رقيب عتيد ይሄን ያወቀ ሰው ታዳ ትልቁም ትንሹም የሚመዘገብ ከሆነ ይሄ ቀላል ወንጀል ነው ይሄ ከባኢር አይደለም ይሄ حرام ነው እንዴ ይሄ ኮከራ ነው እያለ ወንጀልን እንደቀላል መቁጠር የለበትም ያ ተጠረቃቅሞ ትልቅ ይሆናል ولهذا بعض الصالحين من يقولوا لا تحقرن من الذنوب صغيرة إن الصغير غدا يكون كبيرا كونجلوي تنشن አትናቅ ትንሽ ነገር ማለዳ ነገ ትልቅ ይሆናል ሁሉም ትንሽ ነበር ትልቅ የሆነ ሁሉ ማለት ነው ከትንሽ ተነስቶ ነው የሚያድገው ኃጢያትም እንደዛ ነው ትናንሾቹ መዳፈር ከደመርክ ነገ ደግሞ ከባኢሩ ላይ መውረድ አይቀርም ان الصغير ولو تقادم عهده عند الاله مسطر تسطيرا فازجر هواك عن البطاله لا تكن صعب القياد وشمرا تشميرا ይሄንን ማስጠንቀቂያ ለካፊሮችና ለወንጀለኞች ካስተላለፈ በኋላ በአንጻሩ ደግሞ አላህን ለሚፈሩ ጠንቃቃ ባሪያዎች የተዘጋጀን ሽልማት ይነግረናል ምን አለ ان المتقين في جنات አላህን ፈሪዎች በጀነቶች ውስጥ ነው የሚኖሩት ወነሃር በጅሮቶችም ጀነት ውስጥ እንግዲህ የተለያዩ ጅሮቶች አሉ የማር የወተት የንጹህ ውሃ የኸምር ማለት ነው في مقعد صدق የኡነት መኖሪያ በሆነ ቦታ እውነተኞች እንጂ በማይገቡበት ቦታ عند مليك مقتدر ቻይ በሆነው አምላክ ዘንድ አላህንም የማየትና በዚያ ኒዕማ የመደሰት እድል ይጠብቃቸዋልና ማለት ነው آخر ما يسر الله من تفسير سورة القمر ولله الحمد والمنة نعم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام
والحب ذو العصف والريحان فبأي آلاء ربكما تكذبان بسم الله الرحمن الرحيم ይሄ ደግሞ ሱረቱ الرحمن ይባላል በአላህ ስሞች የሚጠራ ሱራ ይሄና ሱረቱ الإخلاص ደግሞ ሱረቱ الصمد ትባላለች ሁለቱን ብቻ ነው ማስታወሰው ይላል ሱረቱ الرحمن ይሄ ስሟ ነው የምትታወቅበት 78 አንቀጾችን ያካተተች ምዕራፍ ናት በመካም ዘመን ነው የወረደችው የምትያተኩርበት ዋና ነገር የአላህን ሲፈት እናይባታለን ያው ረህማን ብሎ ጀምሯል ከዛ ቀጥሎ ስለ ሰዎች አፈጣጠር ይናገራል ለየት ባለ ሁኔታ የተደጋገመው እዚህ ሱራ ውስጥ ሚዛን የሚል ቃል ነው ከዛ ደግሞ በአያ ደረጃ የሚደጋገመው فبأي آلاء ربكما تكذبان የሚለው ተደጋጋሚ ነው የሰው መነሻው ምን እንደሆነ ከተናገረች በኋላ ከጭቃና ከዛም ከሸክላ መሆኑን ተናገርና የጅንንም እንደዚሁ ተናገራለች የመስራቅና የምዕራብን አፈጣጠር ተናገራለች የባህርን ሁኔታ በመሐከሉ በውስጡ ምኖች እንዳሉ ጠቆም ታረጋለች ከዛም ስለ ጀነትና ስለ ጀሃነም የሚናገሩ ተከታታይ አንቀጾችን እናያለን فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان سوم جنم كهذه هنا سلو انجلوا አይጠየቅም ጥያቄ ያስፈልገውምና ብላ ይሄን ተናገራለች ከዚህ በኋላ ያሉ ተከታታይ አያዎች የጀነትን ጸጋ የሚተነትኑ ናቸው ጀነት ደግሞ ሁለት አይነት እንደሆነችና እያንዳንዱ ደግሞ ከሁለቱ የተለዩ ሰዎች እንደተዘጋጁለት ولمن خاف مقام ربه جنتان ጌታው ፊት መቆምን የፈራ ሰው ሁለት ጀነት ተዘጋጅቶለታል ይላል ከዛ በኋላ ደግሞ ومن دونهما جنتان ይላል ፈቅ ብሎ ከሁለቱ ጀነቶች በታች ደግሞ ሁለት ጀነቶች አሉ ሌሎች እንግዲህ ጀነት ራሱ ሙተፋዊት ነው ማለት ነው አንድ አይነት ደረጃ አይደለም በሐዲስ ደረጃ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሲያብራሩት ጀነታኒ من ذهب آنيتهما وما فيهما ሁለት ጀነቶች ከወርቅ የሆኑ ናቸው በውስጣቸው ያለ መቃውም ሁለቱ ደግሞ من فضة ከብር ናቸው ይላል የጀነትን ነገር ጀነት የገባ ብቻ ነው ሊያውቀው በትክክል የሚችለው ስለዚህ አላህ የጀነት ሰዎች ይበለን የላይኛው ጀነትን እንመኛለን ያአላህ ፈضሉ ሰፊ ነውና እንግዲህ ምዕራፏ ጠቅላላ ሁኔታ ይሄን ይመስላል الرحمن እጅግ በጣም ርህሩህ የሆነው ጌታ علم القرآن ቁርአንን አስተማረ ከረህመቱ ስፋት خلق الإنسان سون فطر علمه البيان مجلسንም አስተማረው ሐሳቡን ማብራራትን الشمس والقمر بحسبان ፀሐይና ጨረቃ በስሌት ነው የሚጓዙት መጠን አላቸው والنجم والشجر يسجدان ዛፍና ሐረግም ለጌታ ይሰግዳሉ ሐረግና ዛፍ ነጅም ሐረግ ነው ሸጀር ዛፍ ነው والسماء رفعها ሰማይንም አጉኗታል ከፍ አድርጓታል ووضع الميزان ሚዛንን ደግሞ አስቀምጧል አላ ተጥገው ድንበር አትለፉ ፊል ሚዛን በሚዛን ላይ
وأقيموا الوزن بالقسط ميزانا بتككل عقوموت ولا تخسروا الميزان ميزاننم أتاكاسروا إلى زرزن ذكره والأرض وضعها للأنام مدرنم لهزبوش أسكمطواتال سماين انداغوانو هلو فيها فاكهة بوسطا እሸቶች አሉ ፍራፍሬዎች والنخل ተምርም አለ ذات الأكمام የፍሬ ማዕቀፍ ወይም የአበባ ባለቤት የሆነች والحب ፍሬም አለ ذو العصف የገለባ ባለቤት የሆነው والريحان የሚሸቱ ተክሎችም አሉ فبأي آلاء ربكما تكذبان ይሄ ሁሉ የጌታ ጸጋ ነው ከጌታ ጸጋዎች መካከል እስቲ የትኛውን ታስተባብላላችሁ ይላል በተደጋገመ ቁጥር ይሄንን መልእክት ያዘ ነው ማለት ነው እስቲ እንመለስበት አላህ ከስሞቹ ሁሉ እዚህ ቦታ ላይ ረህማንን መረጠ ረህማን ቁርአንን አስተማረ ይላል ምን ተፈልጎ ነው አላህ ነብይ ልኮ ኪታብ አውርዶ ሰዎችን ማስተማሩ የእዝነቱ መገለጫ እንጂ ግዳጅ የለበት من سعة رحمته وعموم كرمه أنه علم القرآن سلا أوقاتم سيناغر بيانا كمغلص بفيت قرآن ناس قدم بيان لما لا سوچ تسطال بيان ማለት መግለጽ መቻል ማለት ነው ሰዎች ከፍጥረታት የሚለዩት በዚህ ነው በቋንቋ እርስ በርሳቸው መግባባት አንዱ ሰው ዘንድ ያለን ሐሳብ ለሌላ ሰው ማስተላለፍ መቻል ከዚያም አልፎ በብዕርም ጭምር ጽፎ ማስቀመጥ ልዩ ተሰጦ ነው ይሄ ልዩ ተሰጦ ሆኖ ይያለ ከዚህ ተሰጦ መሐከል የላቀው ደግሞ ቁርአንን ማወቅ ነውና እሱን አስቀደመ الرحمن علم القرآن خلق الإنسان ولا عندنا تملس قدم النعمة العظمى على النعم الصغرى كتنا سون فتر على قرآن ممار كما فتر بوحالا نبرال جن كنعمة أنصار دمو ستاي كما فتر يبلته قرآن ممار تفتروا قرآن يلاوقوا سوج ما فتراتهم دوم مكرام توباتهم لهون جل نعم فلذا قدمه خلق الإنسان سون فتر علمه البيان ሐሳቡን መግለጽን አስተማረው በቋንቋ መግባባትን ለገሰው መላስ በፍጥነት ተንቀሳቅሳ የተለያየ የአፍ ቀጠናዎችን በመምታት ድምጽ ማውጣት ለዛሬ መخارج الحرف የሚወጣው ይሄ የሰው አፍ በጣም በርካታ የሆኑ ሐርፎችን የማውጣት አቅም አለው የተወሰኑ ሐርፎች በአንድ አካባቢ ላይ ብቻ ይዘወተራሉ ሌሎች ደግሞ በሌላ አካባቢ ላይ ሲያድግ ባንዱ ላይ ከሰለጠነ በኋላ ሌላውን መናገር ይከብደዋል ያ የትሬኒንግ ችግር ነው በዛኛው አገላለጽ ስላልሰለጠነ ነው እንጂ አላህ ችሎታ ሰጥቶታል በያን ማለት ይሄ ነው ይገልጽበታል እንደፈለገ ስንት ቋንቋ አለ ومن آياته اختلاف ألسنتكم وألوانكم አይደለም ነው ከድንቅ ተአምራቶቹ ቋንቋዎቻችሁና መልኮቻችሁ የተለያዩ መሆናቸው ነው ይላል ሱብሃንአላህ علمه البيان الشمس والقمر بحسبان አሁን ደግሞ የሌሊትና ቀንን መፈራረቅ ጸጋ ሊገልጽልን ነው የፈለገው ፀሐይና ጨረቃ በዘፈቀደ አይጓዙ دقيق በሆነ ድንቅ በሆነ የማይዛባ በሆነ ስርዓት ነው የሚጓዙት وجعلنا الليل والنهار آيتين ليلتنا ቀንን ሁለት ተአምራቶች አደረግናቸው فمحونا آية الليل وجعلنا آية النهار مبصرة የሌሊትን ምልክት አጠፋ ነው ፀሐይ አለመታየቷ ነው ሌሊት የሚባለው የቀንን ምልክት ደግሞ ብርሃናማ አደረግናት لتبتغوا فضلا من ربكم ከጌታችሁ ችሮታ ተፈልጉ ዘንድ ቀን ሲሆን ወደ ሸቀል ወደ ስራ እንድትበተኑ ማለት
جعلنا الليل لباسا وجعلنا النهار معاشا እንደሚለው ሌሊት ደግሞ ረፍትና እንግዲህ የተለያየ አህዋል የሚያልፍበት ክፍለ ጊዜ ነው ስለዚህ በሂሳብ ነው የምትጓዘው ይላል يجريان متعاقبين بحساب مقنن لا يختلف ولا يضطرب ابن كثير እንደሚሉትማ በዓለም ላይ ይላሉ ሁሉም የዓለም ክፍል እኩል የቀን ሰዓት ያገኛል እኩል የሌሊት ሰዓት ያገኛል መላ አመት ላይ ሲሰላ ማለት ነው አሁንኛ ይሄ ላይ ገባን ይችላል አንዳንድ ጊዜ ሌሊቱ ረጅም ሆኖ ብዙ ወራቶች ያልፋሉ ቀኑ ረጅም ሆኖ ደግሞ መጠነኛ ወራቶች ስለሚያልፉ እኩል ላይ መጣ ይችላል እንላለን ግን የሌሊቱ ርዝማኔ ከቀኑ ርዝማኔ ጋራ ሲመጣጠን አመት ሲሞላ እኩል ተከፋፍሎ ይገኛል አንድ አካባቢ ብቻ ሳይሆን ሁሉም ቦታ ላይ أليس هذا عجيبا የሚያስገርም አይደለም والنجم والشجر يسجدان نجم ማለት ዝም ብለን የምናውቀው ኮከብ ማለት ነው እዚህ ቦታ ላይ ግን ኮከብ ለማለት አይደለም የተፈለገው ቀጥ ብሎ የሚቆም የተክል አይነት ነው አፍወን አይደለም ሐረግ የሆነ ቀጥ ብሎ የማይቆመው ነው የሚቆመው ደግሞ ሸጀር ይባላል النجم من بسط على وجه الأرض من النباتات والشجر ما قام على سوقه ቀጥ ብሎ የቆመው እሱ ነው እነኚህ ሁሉ ያጎነበሰው ነው ስጁድ ያደረገው ብላችሁ የምታስቡ ከሆነ አይደለም ሁለታቸውም ስጁድ ያደርጋሉ ለሁሉም እሱን የሚመጥን ስጁድ ተሰጥቶታል ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهم ሌሊትም ቀንም ፀሐይም ጨረቃም ከተአምራቶቹ ናቸው ገና ለፀሐይ ለጨረቃ አትስገዱ ለፈጠራቸው ጌታ ስገዱ እንጂ ለምን እነሱ ራሳቸው እንኳን ሊሰገድላቸው ለአላህ የሚሰግዱ ናቸው ولله يسجد من في السماوات والأرض طوعا أو كرها ሁሉም ወደ ፈጣሪው ዙሯል ألم تر أن الله يسجد له من في السماوات ومن في الأرض والشمس والقمر والنجوم والجبال والشجر والدواب وكثير من الناس የቁርአን አገላለጽ ድንቅ ነው አይደለም አላየህም ወይ በሰማይ ያለው ሁሉ ይሰግድለታል በምድር ያለው ሁሉ ይሰግድለታል ፀሐይ ትሰግዳለች ጨረቃ ትሰግዳለች ከዋክብቶች ተራራዎች ዛፎች እንስሳቶች ካለ በኋላ ከሰውም ብዙዎች አለ አብዛኛዎቹ አላለም ብዙ ማለት ከሌላም ይበልጥ ማለት አይደለም እንዲሁ ለራሱ ብዙ ነው ብዙ ነው ሰጋጅ አለው አላህ لكن وما اكثر الناس ولو حرصت بالمؤمنين والناس ولا وكثير من الناس ነው ሁሉ ይሰግዳል ታዲያ ሁሉም ይሰግዳል የሚለው ሳበተከሉ እዛ ላይ ደግሞ طوعا او كرها ብሎ ከፍሎታል በግዳጅ ወይም በፍቃድ ምን ማለት ነው በግዳጅ ሁሉም አጎብዳጅ ነው ለአላህ حتى ካፊሩ ሳይፈልግ ይወለዳል ሳይፈልግ ይሞታል ሳይፈልግ ይታመማል አዋሪዶች ሁሉ በሱ ፍላጎት ሳይሆን ከሱ ፍላጎት ውጪ የሚከሰቱ ብዙ ነገሮች አሉ ከዛ አንፃር እሱም አጎብዳጅ ነው اختيار በተሰጠው ምርጫ በተሰጠው ነገር ላይ ብቻ አምጿል በዛ ማዕና ከሆነ ማለት ነው ይሄ ስጁዱን ከውንዩን ቀደሪ ነው የዒባዳው ስጁድ አላህን የማመኑ ስጁድ ግን እሱን አይመለከተውም والسماء رفعها مدرن سماين دمو كف አደረጋት رفع سمكها ይላል ووضع الميزان ሚዛንን አስቀመጠ ምንድነው ሚዛን እዚህ ቦታ ላይ ዑለማዎች እንዳሉት አድል ማለት ነው አሉ ፍትህን አስቀመጠ ፍትህ ሚዛን ነው ወደ አንዱ ያላጋደለ ነገሮችን ትክክለኛ በሆነ መልኩ የሚታይበት ስርዓት ነው ፍትህና ለዚህ ነው ሚዛን ብሎ የገለጸው ብለው ፈስተዋል لقد ارسلنا رسلنا بالبينات وانزلنا معهم الكتاب والميزان الى البلاغ አንቀጽ
መልእክተኞችን በይናት ሰተን ላክናቸው ኪታብ ማወረድን ከነሱ ላይ ሚዛንንም ፍትህን ማለት ነው ليقوم الناس بالقسط الا تطغوا في الميزان በሚዛን ድንበር እንዳታልፉ ፍትህን እንዳታዛቡ እውነታን እንዳታጣምሙ አላህ ይሄንን አደረገ ወይም ሚዛን ማለት ያው የምንመዝንበት ማንኛውም ሚዛን ነው ስንሻሻት ስንጋዛ መስፈሪያና መመዘኛ ያንንም አታካስሩ ማለት ነው ወይሉ للمطففين الذين اذا اكتالوا على الناس يستوفون واذا كالوهم او وزنوهم يخسرون አካሳሪዎች ሰላቢዎች ወዮላቸው ከሰው ሲመዝኑና ሲሰፍሩ ያካስራሉ ሲሸጡ እንደዚሁ የሰውን ጨመር አርገው የሚወስዱ በሆነ ዘዴ ሲሸጡ ደግሞ ቀናንሰው አጎዳለው የሚሸጡ ወዮላቸው ይላል والارض وضعها መሬትን ደግሞ ቁጭ አድርጓታል ሰማይን ረፍዕ እንዳደረገው ምድርን ደግሞ ወضع አደረጋት ይችን ዝቅ ያችን ከፍ ማለት ነው ለማን للانام በውስጡ ለሚኖሩ በላዋ ላይ ለሚኖሩ ሰዎችና ፍጥረታት ምቹ አድርጓታል ተራራዎችን ወንዞችን ሸንተረሮችን ሜዳማ ቦታዎችን ላዋ ላይ ፈጥሮ وقدر فيها اقواتها እንደሚለው ቀለቦቿን መጥኖ በውስጥ አስቀምጧል ነዋሪዎቿ የሚበቃቸው ነገር ተቀምጧል በውስጥ فيها فاكهه በሷት አትክልት አለ በመሬት ውስጥ መልኩ ጣዕሙ ሽታው የተለያየ وفي الارض قطع متجاورات وجنات من نخيل واعناب صنوان وغير صنوان يسقى بماء واحد ተመሳሳይ ይሆናል ተመሳሳይ ያልሆናል የሚጠጣው ውሃ ግን አንድ ነው የበቀለበት አፈርም ተመሳሳይ ነው ይሄ ብርቱካን ይሄ ሙዝ ይሄ ምን ተብሎ ስትቀምሰውም ስታሸተውም የተለያየ ከተመሳሳይ ከኩታ ገጠም መሬት ላይ ፋኪሃ አለ ነخل ደግሞ ከፋኪሃዎች አንዱ ነበር አይደለም ተምር ለይቶ አመጣው ፋኢዳውም በጣም ከሌሎች ሁሉ የበለጠ ስለሆነ የማይበላሽና ለረጅም ጊዜ መቆየት የሚችልም ስለሆነ ذات الأكمام ذات أوعية الطلع يا أبا ማዕቀፍ ባለቤት የሆነችን ነخልም በሷ ውስጥ አደረገ والحب ፍሬም አለ እዛ ውስጥ የእህል አይነት ነው እንግዲህ ስንዴ ገብስ ማሽላ የምንለው ፍሬ ማለት ነው ذو العصف ገለባ ያለው والريحان የሚሸቱ የተክል አይነቶችም አሉ የተለያየ ማዕዛ ያላቸው እንዲህ አድርጎ አላህ Subhanahu Wa Ta'ala መሬትን ፈጥሯታል ለዛሬው እዚሁ ላይ እናቆማለን ኢንሻአላህ فبأي آلاء ربكما تكذبان ቀደም እንደተጠቆምኩት መዘንጋት የለበትም ይሄ ሁሉ የአላህ ኒዕማ ነውና በጣም ትላልቅ ኒዕማዎች ናቸው ተቆሩት ልብ በሉ ቁርአንን ማስተማሩ በያንን ማስተማሩ ፍጥረታት ሰማይን ማፍጠሩ ምድርን መዘርጋቱ በሚዛን ማዘዙ ሚዛንን ማስተካከሉ ምድርን መፍጠሩ ፋኪሃዎችን ነخሎችን ሐቦችን መፍጠሩ ይሁሉ በጣም ወሳኝ የሆነ ሚና የሚጫወት ነው በሰው ህይወት ላይ ታዲያ ሁሉ ውለታ ተውሎላችሁ የትኛውን ነው የምትክዱት ምን አረክልኝ የምትለው እንዴት ነው ጥያቄው لا بنعمة من نعمك يا ربنا نكذب باندم نعمة استبابايوچ አይደለም نعترف بنعمك ونشهد أن لا إله إلا أنت سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك